ጋይስ እንኳን ደስ አለን ይላል። ሲገባ ስንት ደረሰው? 30 ሺህ ብር ገባ። በ10 ደቂቃው 30 ሺህ ብር ገብተናል። የታባቱ ብጥስ አሁን 40 ሊገባ ይሄው እየገባ 1500 ብር ገባል። እስኪ ኖቲፊኬሽን እናሳይ። ገባ እንደገና እስኪ እንደገና 32400 ያዘው እስኪ 1000 ብር ገባ 33500 ብር ገብቷል። 200 ብር እንደገና እስኪ በለው እስኪ ዝዝ ይላል። አሁን ሁለት ሶስት አራት ዝዝ ያባዱ በእንደዚህ አይነት ሁኔታ ጧት የሚገባ ጧት 500 2000 በስመ አብ ወመንፈስ ቅዱስ ጋይስ ደረስንላቸው። ይህ ነው ስራ ማለት ነው። መተባበር እንደዚህ ነው። ይኸውላችሁ እስከ ጧት ድረስ እንጠብቃለን። ተመልከት፣ እስከ ጧት ድረስ እንጠብቃለን። በቻልነው ቀን በቃ እስከ ጧት አንድ ሊገባ ይችላል። በቃ ጧት ስንት ብር እንደተገኘ ይኸው እነግራችኋለሁ። ግልጽ አድርጌ እዚህ ነው ማሳያችሁ፣ ቁልጭ አድርጌ ናችሁ ፍጻጽ ላይ በረሃ ምክንያት ብዙ ሰው ያለቀ እንደሆነ ሁላችንም እናውቃለንና አባካችሁ እንድረስላቸው እኔ በበኩሌ ሂጄ ያቅሜን ለማድረግ ተዘጋጅቻለሁ እና ይሄን ቪዲዮ ሁላችሁም ሼር ያደርጋችሁ ላልደረሰው ሰው አድርሱ፣ እንድረስላቸው እላለሁ። አመሰግናለሁ። ደህና ዋላችሁ። ፍጻጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ብዬ አስባለሁኝ እና እናንተም አቅማችሁ የፈቀደውን አድርጉ ለማለት ነው። ደህና ዋሉ። እንደ ስላሴ አለፈ ብሎ ጻስ የምትባል ክልል ላይ የራብ እንትን ተፈጥሯል። ለወገኖቻችን እግዚአብሔር ይድረስላቸው። እኛም ያለንን ሁላችንም ያለንን ካለን ላይ ተባብረን ለወገኖቻችን እንድረስላቸው። እግዚአብሔር በምህረቱ ይጎብኛቸው። ይህንን ነገር ለማድረግ ደግሞ መልካም ነገር አስበው የተነሱትን ወጣቶች እግዚአብሔር ያክብራችሁ፣ ይጨምርላችሁ፣ እግዚአብሔር ይስጣችሁ። በቦታው ተገኝታችሁ ለተቸገሩ ወይም ደግሞ ለራባቸው ለደረሳችሁት በአጠቃላይ እግዚአብሔር ያክብራችሁ፣ ይጨምርላችሁ፣ እድሜ ጤና ይስጣችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኛም ያለንን ሳንሰስት ካገኘነው ላይ ለመስጠት ዝግጁ ነን፣ ሬዲ ነን። ጋይ በነገራችን ላይ አንድ ሰው በረሃብ ሲሞት ያ የሞተው ሰው ብቻ አይደለም የሚሞተው፣ አጠገቡ ቆሞ የነበረ ሰው፣ ያ ሰው ሲሞት አጠገቡ ቆሞ የነበረ ሰው ራሱ በቁሙ እንደሞተ ነው ማሰብ ያለበት። ምክንያቱም ያለንበት ዘመን 21ኛው ክፍለ ዘመን ነው። በዚህ ዘመን ሰው በረሃብ እየሞተ ከጎን ቆሞ ማየት በጣም ሼም ነው እና አሁን ትኩረት ሁሉ ወደ ትግራይ ክልል ሕጻጽ መሆን አለበት። ላይክ፣ ሼር፣ ኮሜንት የሚባለው ነገር አቴንሽን፣ እርዳታ በሙሉ ወደዛ መሄድ አለበት። አንድም ሰው ነው ባይዘው መሞት የሌለበት፣ አንድም ሰው መሞት የለበትም። ሰላማት ተመዛበልቲ ምዕራብ ትግራይ ናሐግዝ በጃሁም የሁላችንም እገዛ ያስፈልጋችኋልና ሁላችንም እንግዲህ ትግራይ ላይ ለደረሰው የረሃብ ላይ የአቅማችን እንድናደርግ ነው። በቦታው አካባቢ የሚገኘው ከሽሬ 30 ኪሎ ሜትር ወጣ ብሎ ነው። እዛ ቦታ ላይ የአቅማችንን ኢትዮጵያም ያላችሁ ከሀገር ውጭ የሚሆናችሁ የምትችሉትን ድጋፍ ብታረጉልን በጣም ደስ ይለናል። ከእግዚአብሔር ጋር ደግሞ እኛም ቦታው ላይ ሆነን አገዝ ለማድረግ እየሞከርን ነው። ከፈጣሪ ጋር ሲሳካ ወደ ዞን እንሄዳለን። እስከዛው ድረስ ግን ላልደረሰው እንዲደርሱ ሁላችሁም ሼር አድርጉት። በኢትዮጵያ አይደለም በዓለም አቀፍ ደረጃ የሚመሰገን እስቲ በኢትዮጵያ ታሪክ ተደርጎ የማይታወቅ ርብርብ በቻሌንጅ መልክ ይሰራ። ለአንድ ለተቸገረ ቲክቶከር ቻሌንጅ አንድ ወይም ሁለት ድርጅቶች የ50 ሺህ ብር፣ የ100 ሺህ ብር፣ የ500 ሺህ ብር በውድድር መልክ ደግሞ የ1 ሚሊዮን ብር፣ የ5 ሚሊዮን ብር፣ የ8 ሚሊዮን ብር ቻሌንጅ ተደርጎ ህዝቡ ተረባርቦ አላማውን ሲያሳካ እስከዛሬ አይተናል። አሁን ደግሞ
ህጻጽ ላይ እንግዲህ ትግራይ ክልል ህጻጽ የሚባል ቦታ ላይ ሰዎች እናቶች በጣም በረሃብ በከፍተኛ ረሃብ ምክንያት እየሞቱ እንደሆነ እየሰማን እንገኛለን። ለአንድ ግለሰብ ሲባል ወይም ለአንድ ቲክቶከር ማስታወቂያ ስራ ሲባል 50,000፣ 100,000፣ 500,000 እና እስከ ሚሊዮን ድረስ የምትከፍሉ ድርጅቶች የት ናችሁ? የትግራይ ህዝብ ወገናችን ነው። እነዚህን ሰዎች ከረሃብ ለማውጣት ራሳቸውን እንዲችሉ ምግብ አርሰው ዘርተው መብላት እንዲችሉ የሚደረገው ርብርብ አለ። አይ ቲንክ አዶናይ ቻሌንጅ የሚሆን ነገር እንዳስጀመረ አሁን አይቻለሁ ቪዲዮን። ስለዚህ የ100 ብር ቻሌንጅ ሊሆን ይችላል። ከዚህ በፊት የስፖንሰር ቁጥር ታይቶ በማይታወቅ ሁኔታ በጣም ብዙ የስፖንሰር ድርጅቶች ብዛትና የተለያዩ መንገዶች ተፈጥረው እንደ ቻሌንጅም ተደርጎ የተለያዩ ስፖንሰር የሚያደርጉ ድርጅቶችም ተሰብስበው እስቲ ታሪክ ይሰራ። እዛ ህጻጽ አካባቢ ላሉ ሰዎች በረሃብ መድረስ ብቻ ሳይሆን እነሱን የማቋቋም በኢትዮጵያ አይደለም በዓለም አቀፍ ደረጃ የሚመሰገን የሚወራለት ቻሌንጅ እንስራ። እስቲ እንረባረብ፣ ለመልካም ስራ ታሪክ እንስራ። ሰውን በአንድ ጊዜ ከረሃብ በአንድ ጊዜ ወደ ልምላሜ እናስገባ። እስቲ ይሄንን ቻሌንጅ እናድርገው ጋይስ። ቴንክ ዩ አመሰግናለሁ። ሰላም ሁኑ። እኔና ባለቤቴ ሆነን 100,000 ብር እናግዛለን። ሰላም ማርያምን ከ20 ጊዜ በላይ ነው ይሄን ቪዲዮ የሰራሁት። በቃ መቻል አቅቶኛል። እባካችሁን አግዙን። አይናችን እያየ ህዝቡ እየጠፋ ነው። እንደ ህዝብ እየተጨረሰው በያላችሁበት ሆናችሁ አግዙን። ያያቅማችሁ አግዙን። ኢቭን 500 ቱን 1000 ቱን 2000 ቱን 5000 ለጽድቅ ነው ለነፍሳችሁ። እባካችሁ አግዙን። አንድ እናት በረሃብ እየሞትኩኝ ነው ስትላችሁ በጣም ነው የሚከብደው። በማርያም ለምን አታግዙን? ምን ችግር አለ? አብረን ተሰባስበን አንድ ጆን ሁሉም ነገር ልታሸንፍ ትችላለህ። እባካችሁ አግዙን። ህዝቡ እያየ ነው እየተጨረሰ ነው። እያየ ነው እያለቀ ነው። በረሃብ በስደት በበሽታ በጅብ ህዝቡ በሙሉ እያለቀብን ነው። በማርያም አግዙን። በቃ በያላችሁበት አቅም በቃ በያላችሁበት ሀገር በያቅማችሁ ሆናችሁ አግዙን። ይሄን ልል ብቻ ነው የምፈልገው። አንተ ለምን አላገዝክም የሚባል ወሬ ሊመጣ ይችላል። እኔና ባለቤቴ ሆነን 100,000 ብር እናግዛለን። 100,000 ብር አስገባለሁ። ከነገው ወዲያ ማክሰኞ ሸዊት ትግራዊት ቤት ሜንሽን አደርግላችኋለሁ። ቤቷ እዛ ቤት እንገናኝ። የላይቭ ስብስብ እናደርጋለን። እባካችሁ ማንንም ሰው እንዳይቀር ይህንን ቪዲዮ ለ10 ሰው ሼር አድርጉ። 10 ጊዜ ኮፒ ሊንክ አድርጉ፣ ኮሜንት ጻፉ፣ ላይክ አድርጉ። እባካችሁ ይህን ቪዲዮ ቫይራል አውጡት። በቃ ህዝቡን እናግዘው፣ እርዱን። ከአቅማችን በላይ ሆነ። በቃ አልቻልንም፣ ብቻችን ሆነን አልቻልንም። ከአቅማችን በላይ እየሆነ ነው። የሚያወራ እንጂ የሚሰራ የሚያግዝ ታጣዚ ሚዲያ ላይ እና እባካችሁ በፈጣራችሁ ሙስሊም ሆናችሁ በአላህ ክርስቲያን ሆናችሁ በማርያም በመታመን በማርያም በቃ አግዙ። አልቻልንም። ሰላም ጋይስ፣ ስለ ህጻጽ እንግዲህ አዲስ ዜና ይዤላችሁ መጥቻለሁ ከዶክተሮች ማለት ነው። ህጻጽ ላይ በረሃብ እየተቸገሩ ያሉት ወገኖቻችን ምንድነው የሚያስፈልጋቸው እንድናውቅ ሊስት ልከውልኛል። የሚያስፈልጋቸው ነገሮች ማለት ነው። መጀመሪያ የሚያስፈልጋቸው ዋነኛው ነገር ማለት ነው ሃይ ፕሮቲን ያለው ምግብ ነው። ሃይ ፕሮቲን ያላቸው ምግቦች በጣም ያስፈልጋቸዋል። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶላር ያስፈልጋቸዋል። ለሄልዝ ስቴሽኖች ማለት ነው፣ ለህክምናቸው ሶላር ያስፈልጋቸዋል። ከፀሐይ ኢነርጂ እያመጣ ኤሌክትሪሲቲ የሚሰጥ ማለት ነው። ገባችሁ አይደለ? ብዙ ሰዎች አሁን አልጋ ላይ ሊተኙ ይችላሉ ማለት ነው። ሌላ ነገር ደግሞ የሚያስፈልጋቸው ምንድነው? ሶሻል ወርከር ያስፈልጋቸዋል። which is ለታላላቅ ሰዎች older people። አሁን ለምሳሌ እድሜያቸው ተለቅ ያሉ ሰዎች የሚያግዛቸው ሰው ያስፈልጋቸዋል ማለት ነው። የሚያለብሳቸው፣ የሚንከባከባቸው፣ ካጠገባቸው ሆኖ የሚቆም የሚያያቸው ማለት ነው። በዚህ ሰዓት ላይ ያስፈልጋቸዋል ማለት ነው። ለአሁን እንግዲህ ኩከርስ እና ምግብ ማብላት የሚችሉ ሰዎች ያስፈልጋሉ። ምግብ መስራት የምትችሉ ከሆነ እና ምግብም ማጉረስ የምትችሉ ከሆነ ካጠገብ፣ ምክንያቱም አቅም የላቸውም ተዳክመው ነው ያሉትና ካጠገባቸው ሆናችሁ ማጉረስ የምትችሉ ከሆነ እነዚህ ሰዎች ያስፈልጋሉ ማለት ነው። ስለዚህ እባካችሁ እነዚህ ሁሉ ነገሮች በተቻለን አቅም የየራሳችን ይዘን ወደ ሽረ ብንሄድ በጣም ደስ ይለኛል። አቅም ካላችሁ ብዙዎቻችሁ ደግሞ ወደ እኔ አካውንት በመግባት ቲክቶክ አካውንት ላይ ባዮ ላይ ንግድ ባንክ አለ፣ ፋንድ ማድረግ ትችላላችሁ፣ ዲፖዚት ማድረግ ትችላላችሁ። የተቻላችሁ አቅም እኔ ደግሞ ስንት ብር እንደደረስን ሪፖርት አደርግላችኋለሁ ማለት ነው። ስለዚህ ተጋግዘን እነዚህ ሰዎችን እናግዛቸው ጋይስ። እወዳችኋለሁ።